ጅና ጓንተለሽ አንቺ ይልሁንሽ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅ ነው። ጠላቴ እንኳን ወዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሙኝ ወዳጅም ሙኝ እሱኛን አይመለከተም። አሁን ምን ፈልገው አብርሃምን ነው። አብርሃምን ፈለከው አይደለም ወይ? ፈለከው አይደለም ውስጥ ገብተና በደም ፈልገው ወይ ገብተ ፈልገህ ካጣኸው በኋላ እኛ ምን እናድርግ ነው? እሺ የለም እሺ እኛ ጋር ስላለ ነው እኮ ባይኖር ኖሮ እንደዚህ አትወሩ ነበር። አይፋ እንደዛ አይደለም። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁም። ሄርሜላና አብርሽ እንግዲህ የራሳቸው የሆነ ያልጨረሱት ነገር እንዳለ ነው በዚህ በኩል ይሰማኛል። ምክንያቱም በድንገት ተነስተው ከሄርሜላ ጋር ታፍተዋል። ግን አሁን ደግሞ እነ ቡዜ ናቸው አብርሽን የደበቁት። ልጁ ከቀልቡም ስላልሆነ ችግርም ስላለበት ደብቀውታል እየተባለ እንግዲህ በጣም እየተወራባቸውና ጥርጣሬ ወደ እነሱ ጋር አመዝኗልና በዚህ ምክንያት ነው እንግዲህ ቡዜ አብርሃምን ደብቀዋለች ብለው እሷን እንደዚህ እያፋጠጧት ያለው። የዚህ ልጅ ጉዳይ በጣም አሳሳቢ ነገር ነው። ልጅ ከቀልቡ ስላልሆነ እንደፈለጉ እያሽከረከሩት ነው አብርሽን። ምክንያቱም ይሄ ልጅ ከቀልቡ አይደለም። አንደኛ ምን እየተፈጠረ እንዳለ ምንም ያውቀው ነገር የለም። የሚናገረውን ነገር ራሱ እሱ አይደለም ከቀልቡ ነው አይደለም እየተናገረ ያለው። የነዚህ እጅ አለበት። የሆነ ነገር ሲያደርግ እንዲያደርግ እንዲበል ይሉታል። ይሄ ልጅ አሁንም የጠፋበት ምክንያት እንግዲህ የሆነ ነገር አለ ማለት ነው እና እነ ቡዜን እያፋጠጧት ነው ቤቷ ድረስ በመሄድ ማለት አይደለም። እዚህ ካልሆነ እናንተ እውቀቱ የላችሁ ማለት ነው። ታውቁታላችሁ የት እንዳሉ። ሄርሜላ ወስደዋለች ካለ እሰይ እንኳን ወሰደችው። ጤናውን ስለሆነ የምትፈልገው ጤናውን ስለሆነ የምፈልገው ጤናውን ስለሆነ የሚፈልገው እሰየው እንኳን አደረገችው። አክቹሊ ሄርሜላ ተብለን አይደለም እንኳን አደረገችው። እንኳን አደረገችው። እኔም ቢሆን ቢኖር ይሄው ታገኙታላችሁ። የለም ግን እሱ አይደለም እኮ። ስለዚህ ሄርሜላ ስለወሰደችው በጣም ደስተኛ ነሽ ማለት ነው። ተደስተሻል? አዎ ለዚህ ያኔ ከጎኔ ጠፍቶ ሳምንት ሙሉ ምንም ያልመሰለሽ ልክ አብርሃም ልጅ መለሰልኝ ሳሳስር። አዎ ኧረ እባክሽ እኔ ልጅሽ ካልመለስክ ብዬ ያስኩት እኔ ሳለሁ እንደገና እኔ ላይ ትፈርጃለሽ። ተይ ለነገሩ አንቺ ሁሉ ነገር መደለፍ ነው ስራሽ። ጤናውንማ ብታስቢ ኖሮ ሄርሜላ ጋር ከምታስቀምጪው አንቺ ጋር ነበር አብርሃም የምታስቀምጪው ኖሮ። ግን ደግሞ ፍላጎትሽ ከሄርሜላ ጋር እንዲሆን ብቻ ለቀቅሽው። ከሄርሜላ ጋር ቢሆን ነው አይደል? ዴቭ አንተ በዚህ ሀሳብ ተስማምተህ ነው? አሁን እንደነገርኳችሁ ነው። አብርሽ በፍላጎቱ አይደለም ነገሮችን እያደረገ ያለው። ይሄው እንደምታዩት ቡዜ እጁ አለበት። ምክንያቱም ከሄርሜላ ጋር እንዲሆን በደንብ ነው የምትፈልገው። በግልጽ ያየነው ጉዳይ ነው። እንግዲህ አብርሽና ሄርሜላ አብሮ እንዲቀጥሉ ቡዜ በስርዓት ነው የምትፈልገው ማለት ነው። ይሄ ነገር እንግዲህ ያው ከኋላው ሰዎች እንዳሉ የሚያሳውቅ ነው። እንግዲህ ይሄ ልጅ በጤናው አይመስለኝም። አሁን ያለበት ሁኔታ ራሱ ምንም የሚታወቅ አይደለም። ምን ሊፈጠር እንደሚችል ቤተሰብ እንዴት ናችሁ? እንግዲህ ዛሬም ተመልሰን መተናል። እስካሁን አብርሃምን አላገኘነውም። ብዙ ቦታ ፈልገናል፣ ብዙ ቦታ ሄደናል። አብርሃምን ልናገኘው አልቻልንም። ግን ደግሞ አንዳንድ ነገራቶች ሰምተናል። ምንድነው የሰማነው? እሱም አብርሃም እነ ቡዜ ጋር እንዳለ ቡዜ ጋር እንደሆነ። ስለዚህ ያው ቡዜ በር ላይ ነው የምንገኘው። ቡዜ ቤት እንሄድና ልክ ነው እንደዛ ነው ሊሆን የሚችለው። ምክንያቱም ከበፊት ጀምሮ ቡዜ አብርሽ ከሄርሜላ ጋር እንዲቀጥል በጣም ነው የምትፈልገው። በቪዲዮዎች ላይ ታችሁ ከነበረ በጣም እሷ ያላት ነገር እና ለሩታ ያላት ነገር ጭራሽ ነው የማይገናኘው እና የዚህ ሁሉ ሴራም ደግሞ ዋነኛ ተጫዋች ደግሞ ቡዜ ትሆናለች የሚል ጥርጣሬ አለ በእኔ በኩል። እናንተ ምን ይመስላችኋል? እስኪ አስተያየታችሁን በኮሜንት አስቀምጡ። እኛ ምንም ግርግር አንፈልግም፣ ውካታም አንፈልግም። አብርሃም ብቻ ነው የምንፈልገው። ስለዚህ ከቡዜ ጋርም ሆነ ከሌላም ሰው ጋርም ግብግብ አንፈልግም። ሩታም ማናችንም የመጣ ነው አብርሃምን ለመውሰድ ነው፣ አለቀ። ሌላ ነገርም አንፈልግም። ስለዚህ አብርሃም ቡዜ ጋር ነው ያለው። ሄርሜላ ጋር ተብለን ነበር። ስለዚህ አሁን ቡዜ ጋር እንዳለ ነው መረጃ የሰማነው። ገብተን አብርሃምን እንወስዳለን ማለት ነው አይደል ሩታ? አዎ እንግዲህ ምንም ነገር ሄርሜላም ብትሆን የሆነ ነገር ለማድረግ ብትሞክር እነ ቡዜ ሳያውቁ ምንም የሚፈጠር ነገር አይኖርም በሰዓት። ስለዚህ እሱም ደግሞ የልጁን እናት እኔን መርጦ እስከኖረ ድረስ የኛን ህይወት እንድንኖር ቢተውን ደስ ይለናል። ስለዚህ
ልክ ነው። በሩታ በኩል ያለው ነገር ልክ ነው። እነዚህ ሰዎች እኮ ተጋብተው ልጅ ወልደው እየኖሩ የነበሩ እና በምን ምክንያት ነው እነሱን ለመለያየት የተፈለገው? ምክንያት ራሱ ሲጀመር ምንድን ነው? አብርሽና ሩታ እንደምናውቀው ተጋብተው ፍሬ አፍርተው ህይወታቸውን በሰላም እየኖሩ የነበሩ ሰዎች ናቸው። በዚህ መሀል ነው እንግዲህ አብርሃም እንዲሆን ተብሎ ነገሩ ለየለት ጦርነት ውስጥ የገባውና ምንድን ነው ከሩታ ጋር ለምንድን ነው እንዲለያዩ የተፈለገበት ምክንያት? እንግዲህ ግልጽ ነገር ማወቅ ብንችል ጥሩ ነበረ። እስኪ እናንተ ምን ይሰማችኋል? ለምንድን ነው አብርሽና ሩታ አብረው እንዲኖሩ በሰላም እንዲኖሩ ያልተፈለገበት ምክንያት ምንድን ነው? በቡዜ በኩል ምንድን ነው ያለው የሚለውን እስኪ አስተያየታችሁን ትሰጡኛላችሁ ማለት ነው። አብረን እንመልከት። ሁሉንም ነገር አሁን ተነጋግረንም በሰላም እኔ መነጋገር እንፈልገው ይፋ ጭቅጭቅ ሰልችቶኛል የምር። ስለዚህ ህይወቴን እንድኖር እንድትተውኝ እፈልጋለሁ። ገብቼ በስነ ስርዓት ያለውን ነገር ጠይቀናቸው አንድ ላይ መውጣት ነው ፈልገው ከአብርሽ ጋራ። ያንን ነው አስበን የመጣ ነው። የፈለገውን እንዲመርጥ ሊተውት የቻሉ አይመስለኝም። ጊዜ ዳኒ ዴቭ ቢሆን አብርሃም የፈለገውን መርጦ መኖር እንደሚችል ማንም ሊረዳው ስላልቻለ ዛሬ እኔም ከሩታ ጋር መጥቻለሁ። ምክንያቱም የሩታን ፍላጎት ማሟላት ስላለብኝ ማለት ነው። አክቹዋሊ አብርሃም ምርጫውን እያወቀ አይደለም። እኔ ሲመስለኝ በቃ የሆነ ነገር አስገዳጅ ነገር እየተፈጠረ እየተፈጸመበት እንዳለ የሚሰማኝ። ምክንያቱም ፍላጎቱን እንዲኖር በእርግጠኝነት ለመናገር ከሩታ ጋር መለያየት አይፈልግም አብርሃም። አብሮ ከእሷ ጋር መቀጠል አብሮ መኖር ይፈልጋል። ግን በዚህ መካከል ሌላ ሰዎች አሉ። እነዚህም እንዲለያዩ የሚፈልግ የሆነ አካል አለ። አሁን ብዙ ራስና ምናምን ብለን አንፈርድም። ግን ከእነሱ ጀርባ ሆኖ የሚሰሩ ሌላ ሰዎች አሉ ይመስለኛል። በዛ ምክንያት ነው እንግዲህ ይሄን ያክል ይሄ ልጅ እንደዚህ ቀርቦ ስቶ እንዲቀር የተደረገ ያለበት። የራሳቸው የሆነ ምክንያት ሊኖራቸው ይችላል። በግልጽ ነገሮችን ማወቅ ብንችል ደግሞ ጥሩ ነበረ። ብንገባና ብንጠይቃቸው ደስ በቃ እንግባ ቤተሰቦች። አሁን እንግዲህ የሆነ ቡዜ በር ላይ ነን። ሩታ ሌላ ምንም ግርግር አንፈልግም። ክፍት ነው መሰለኝ በሩ። ቤት ነው የሚሆኑት። ተስፋ እናደርጋለን። አብርሽ እዚህ ይኖራል የተመጣው ማለት ነው። እርግጠኛ ናቸው። እኔ ወር ደግሞ ሌላ ቦታ ደብቆት ሊሆን ይችላል። እንዴት ነሽ? ሰላም ነው። አብርሃም የምፈልገው ነበር። የት አለ? እዚህ ውስጥ ነው። ሰላም ዴቭ፣ እንዴት ነህ? ሰላም ነው። አይ አንቀመጥም። ያው እንግዲህ አይ ምንም ያው እንደማንተዋወቅ ሰው ሰላም ነው ማለት እንዳላወቀ ሰው ጥሩ አይደለም። እንግዲህ ያው አብርሃም ከኛ እንደጠፋ ወይም ከኛ እንደራቀ አውቃችኋል፣ ሰምታችኋልም ወይም ደግሞ እናንተ ጋር ሊሆን ይችላል። ስለዚህ ዴቭም ያው አንዳንድ ነገር ሰምተን የመጣ ነው። ስለዚህ አብርሃም ቡዜ ጋርና እዚህ እንዳለ ተነግሮን የመጣ ነው። ስለዚህ አብርሃም ፈልገን የመጣ ነው። ያለምንም ምክንያት አሁን ሩታ ቡዜ ጋር ሊሆን ይችላል አብርሃም ብለው ያለምንም ምክንያት ሊመጡ አይችልም። የሰሙት ነገር አለ። አብርሃም እዚህ ሊሆን እንደሚችል ወር ደግሞ ቡዜ እንደደበቀችው አብርሃምን ከድሮውን ጀምሮ እና የምናውቀው ነገር ነው። እንግዲህ ቡዜ ለአብርሽ ያላት ነገር ነው። ያለምንም ምክንያት አብርሃም እዚህ ነው ተብሎ በድፍረት አይመጣም። የሆነ ምክንያት ቢኖራቸው ይሄን ሊያደርጉ ይሄን እርምጃ ተራምደው ይሄን ውሳኔ የወሰኑ ቤተሰብ ብሎ የመጡበት ምክንያት እንግዲህ ምክንያት ቢኖራቸው ማለት አልገባኝም።
አይ ምንም የምንቀመጥበት ምክንያት የለም። ብዙ አብርሃምን ፈልገን ብቻ ነው የመጣነው። ሲጀመር አብርሃም ከመጀመሩ ነው አብርሃም ብላችሁ የምትጠይቁት ሩታ አብርሃም ካለ እናንተ ይንቀሳቀሳል እንዴ? ሲጀመር እኔ ራሴ እኮ ገና መግባቴ ነው። ገና ቁጭም ሳል ነው ደግሞ እንደገጠመኝ እኮ መገጣጠማችን አሪፍ ነው እኮ። አብርሃም ካለ አንተ መቼ ይንቀሳቀሳል? አንተ ሳታዘው ወይ አንተ ሳሂድ ሳትለው አብርሃም ይሄዳል እንዴ? አሁን የለም። የት ነው ሙድ ያስከ ነው ዴቫም ሙድ መያዙ ምናምን ሳይሆን ያው አይታችኋል ምን እንደተፈጠረ በእርግጠኝነት ሳታዩ አትቀሩም። ስለዚህ አሁን እናንተ ጋር እንዳለና የምታውቁት ነገር ካለ ብዙ በግልጽ አማርኛ ንገሩን። ምንድነው ሰው እያስጨነቃችሁ ነው? አብርሃም የት እንዳለ ንገሩን። ወይም ደግሞ እናንተ ጋር ከሆነ አብርሃም ማግኘት እንፈልጋለን። አልገባኝም። ምን ማለት ነው? አብርሃም እናንተ ጋር እኛ ጋር ይኸው የለም እኮ ፈለክ እኮ ውስጥ ገብተህ እኮ ፈለክ ሲጀምር ገብተህ እያየኸው ነበር። ጠፍቷል እያለች ነው። የት ነው የሚጠፋው? እንቅስቃሴ ሁሉ ከነሱ ጋር አይደል እንዴ? አሁን ቡዜ ስትናገር የምር ሊመስል ይችላል። ሰው ሲጀመር ሲዋሽ ያስታውቃል። እውነት ለመናገር አሁን የተማረ ሰው ህሊና አእምሮ ያለው ሰው የሆነ ሰው ሲዋሽ በተራት ነው የሚያስታውቀው። እና ቡዜ 100% ድብን አድርጋ እየዋሸች 100% ድብን አድርጋ እየዋሸች ንግግሯ ፍጥነቷ ምናምን መንገድ ለመዝጋት የምታደርገው ነገር ተመልከቱ። እኔ ፈላጭ ቆራጭ እያሉ የነበሩት እነሱ አይደሉ እንዴ? በሰዓቱ እናንተም እያደረጋችሁት የነበራችሁት ነገር አለ። አሁን ብቻ አልፈልግም። አክቹዋሊ የመጣሁት ለሩታ በእናንተ ማለት መግባት አልፈልግም። ግን ያው እየተደረገ ያለው ነገር ደስ አይልም። ምን ተደረገ? ሚስቱን መርጦ ነው የመጣው። እናንተ እዚህ ውስጥ መግባት አይጠበቅባችሁ አይደለም እንዴ? እስከ ዛሬ ድረስ አንተ ይተበክ ሲጀመር አለው ግዴታ ከእናንተ ጋር ተከራካሽ ብለው ዋይ የምትለው ከእናንተ ጋር መጨቃጨቅ ስለማልፈልግ ነው። ስራ አለኝ፣ ቢዚ ነኝ። እናንተ ደግሞ አይ ቲንክ ስራ ፈታችኋል መሰለኝ። የሁለቱ ትዳር ላይ እየገባችሁ ነው። ስራ መፍታት አለመፍታታችን አንተ አትነግረንም በመጀመሪያ ደረጃ። ሲቀጥል ደግሞ ቤቴ መጥተህ እንደዚህ እያወራህ ያለው እንደዚህ እንድታወራኝ አልፈልግም። እዚህ ጋር ተመልከቱ። ማለት ነገሮችን ለመሸሽ የምትፈጥራቸውን ወሬዎች አብሮሽ አንቺ ጋር ነው ተብሎ ነው የመጡት። እሷ ቀጥታ ወደ ፐርሰናሊ እንትኗን የወሰደችው ቤት ድረስ መጥተህ እንዲህ ልትለኝ ነገሩን ወደ መገልባበጥ ነው እየሄደች ያለችው ሴትዮ። ምክንያቱም በቃ እኔ ያለቀለት ያበቃለት ጉዳይ ነው። አብርሃምን ቡዜ ደብቀዋለች፣ እንዲሸሹ አድርጋለች። ከሄርሜላ ጋር ሆነው እንዲሸሹ ያደረገች ይመስለኛል። እና ነገሮችን የምትደብቅበትን መንገድ ብቻ በደንብ ስለዚህ የወንድሜ ጉዳይ ካስጨነቀህ ደግሞ ወንድሜ እስካሁን ሲሰቃይ ድረስ የት ነበር? ዛሬ ላይ ነው እንትን የምትለው። ከእናንተ ጋር መጥቼ ስላላወራሁ አልነበርኩም ማለት ቡዜ አለ። ቆይ ኖቤል፣ በመጀመሪያ ደረጃ ቡዜ ሁለታችሁም ተረጋግታችኋል። ወንድም እንደጠፋበት ሰው አይደለም ሊሆናችሁ ያላችሁት። ስለዚህ እናንተ ጋር እንዳለና እናንተ ጋር እንደሆነ ግልጽ ነው። እና ማበዳችን ነው የምትፈልጉት? አይደለም። ኖ ወንድም እንደጠፋበት ሰው እየሆንሽ አይደለም። ስለዚህ አብርሃም ያለው ወይ አንቺ ጋር ነው። ይሄን ነው የምለው። አሁን ወንድማችን ጠፍቷል፣ አብርሃም የለም ተብሎ እሷ ቤት ሲመጡ እውነተኛ ስሜት በስሜቷ ተነግረን ነበር። ሲጀምር ብቻ አይሰው ወንድምሽ ጠፋ እኮ የት ነው እኮ ሲባል በማሳየት የነበረባት ፊሊንግ ነበረ። ግን ጭራሽ በቃ ምንም እንዳልተፈጠረ እንዴት እኔ ጋር ይሆናል ምናምን እኔ መከራከር አይነት ነገር ውስጥ ነው የገባችው። ወንድሟ እንደጠፋ እንኳን ምንም አይነት ስሜት ይሰማል አይደል? በግልጽ ብንነጋገርና በግልጽ ብናወራ ባይ ነኝ። አብርሃምን ማግኘት እንፈልጋለን፣ ማየት እንፈልጋለን። አይደለም ሲጀመር ማለት ነው። አንደኛ ደረጃ